ሰላም እንዴት ናችሁ? እንደሚታወቀው ዛሬ ከሰዓት ፕሮፌሰር ብርሃኑ ነጋ ስለ ኢንትራንስ ኤግዛም እና ስለ ሪሚዲያል መግለጫ ሰጥተው ነበር ማለት ነው። ስለ ሪሚዲያል ብዙም ነገር አልተናገሩም፣ ግን የተናገሩትን አብረ የምናይ ይሆናል። ሶ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። እንደሚታወቀው ፕሮፌሰር ብርሃኑ ነጋ ስለ ሪሚዲያል አንዳንድ ነገር ብለዋል ማለት ነው። እሱ የምናይ ይሆናል። ፕሮፌሰር ብርሃኑ ነጋ እንዳሉት ከሆነ የዘንድሮ ሪሚዲያል መቁረጫ ውጤት ከኢንትራንስ ሪዛልት በኋላ ትንሽ ቆይቶ የሚለቀቅ ይሆናል። ከኢንትራንስ ውጤት ጋር ታይቶ የሚለቀቅ ይሆናል ብሎ አሳውቋል ማለት ነው። ደግሞ ፕሮፌሰር ብርሃኑ ነጋ እንዳሉት ከሆነ የዘንድሮ ሪዛልት ከአምናው ይልቅ በጣም ከፍተኛ መሆን እንዳለበት እና የማለፊያ ውጤቱ ከፍ እንደሚል አሳውቋል ማለት ነው። እናም ሌላ የተናገሩት ነገር ደግሞ ቀጣይ አመት ሪሚዲያል ይኖራል፣ ግን እንደ ያን አመት ብዙ ተማሪዎችን የሚቀበሉ አይሆንም። እናም እንደ ያን አመት 70,000 ተማሪዎችን ተቀብሎ የሚያስተምሩ አይሆንም። ምክንያቱም ዘንድሮ ያለፉት የኢንትራንስ ውጤትን ከ50 በላይ አምጥቶ ያለፉት ተማሪዎች 12% እንደሆነ እና ከያን አመት በጣም ከፍ እንዳለ እና የያን አመት የበለጠ እንደሆነ እና ቀጣይ አመት ሪሚዲያል እንደሚኖር አሳውቀዋል። ግን በጣም ብዙ ተማሪዎችን አይቀበሉም እንደዛ ብለው አሳውቋል ማለት ነው። ለበለጠ መረጃ ቴሌግራም ቻናላችንን ኮሜንት ስር የማስቀምጥላችሁ ይሆናል። ጆይን በማድረግ ሙሉ ኢንፎርሜሽን ማግኘት ትችላላችሁ።